ሰላም እንደምን አላችሁ? እንደምን ቆያችሁ? ውድ ነው መርከብ ሚዲያ ቤተሰቦቼ፣ እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። እንግዲህ ቢያልፍም እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል አደረሳችሁ ለማለት እወዳለሁኝ። እንግዲህ መስከረም 21 እግዚአብሔር አድርሶን እንኳን አደረሳችሁ ለማለት እና ለመጠየቅ ስላደረሰን ለዛ ነው እንኳን አደረሳችሁ ማለት የወደድኩት። ታዲያ ይህንንም ምክንያት ማድረግ በትናንትናው ዕለት ሰምታችኋል ብዬ አምናለሁኝ። በምንጃር አካባቢ አንድ በሚሰራ ቤተክርስቲያን ላይ ብዙ ምዕመናን በጉብኝት ላይ ባሉበት ሰዓት የርብራብ ወደ ቤተክርስቲያን መውጫ ጣራ ላይ ማለት ነው ተሰብሮ ወይም እንጨቱ በስብሶ ስለነበረ እንግዲህ በርካቶች ህይወታቸው እንዲያልፍ ምክንያት ሆኗል። እንግዲህ በቅድሚያ ለሞቱት ነፍሳቸውን በአጸደ ገነት ያሳርፍልን ለማለት እወዳለሁኝ። ለቤተሰቦቻቸውም እንደዚሁ መጽናናትን እመኛለሁ። እንደኖ መርከብ ሚዲያ አንዳንድ ጊዜ አናቀውምና ወጥቶ ከመቅረት ይሰውራል ለማለት እወዳለሁኝ። የሰው ልጅ ከእንዲህ አይነት ነገር ብዙ ነገር ሊማር ይገባል ብዬ አምናለሁኝ። ነገ ተነገ ወዲያ እኛም ላይ ምን ሊገጥመን እንደሚችል አናውቅም። ሁል ጊዜ ተዘጋጅቶ መኖር ግን ትልቅ ነገር ነው ብዬ አምናለሁና እግዚአብሔር አምላክ እንደዚህ አይነት ወጥቶ ከመቅረት ነገር ይሰውረን ለማለት እወዳለሁኝ። ይሄን ካልኩኝ በዛሬው በኖህ መርከብ ሚዲያ ቆይታችን ስለ ዲያብሎሳዊ አሰራር መነሻ አድርገን ከኛ ህይወት ጋር የሚገናኘውን ነገር ወስደን ቆይታችን ለማድረግ እንሞክራለን። ምንድነው በዛሬው በኖህ መርከብ ሚዲያ ላጋራችሁ የወደድኩት ዲያብሎስ ስለምንድነው የካደው ወይም ደግሞ ዲያብሎስ የካደባቸው ሁለት መሰረታዊ ነገሮች አሉና እነዛን መሰረታዊ ነገሮች አንስተን ነው ቆይታ እንድናደርግ የወደድኩት። ምናልባት የመጀመሪያው ጥያቄ የሚሆነው ዲያብሎስ ለምን ካደ የሚለው ጥያቄ ይሆናል። ማለት ለምንድን ነው የካደው? እግዚአብሔር አምላካችን በፈጠረው በክብሩ ራሱን ጠብቆ መኖር ለምን አልቻለም የሚለውን ጥያቄ እናነሳለን። በሁለተኛ ደረጃ ላይ እሱ የካደባቸውን መንገዶች የሰው ልጆች በዚህ ምድር ላይ ደግሞ ድጋሚ እያደረጓቸው መሆናቸውንም አንስተን መጨረሻቸው እንደ አይነት ሰዎችስ ምን ሊሆን ይችላል የሚለውን ያው የመፍረድ ጉዳይ አይደለም፣ ግን ደግሞ የዲያብሎስን መንገድ መከተል ጉዳቱ ምንድነው፣ የእግዚአብሔርን መንገድ መከተል ጥቅሙ ምንድነው የሚለውን ነገር እንድናነሳ ነው። ምናልባት ይህን በማነሳበት ሰዓት እንደ ዲያብሎስ መንገድ ተከትሎ መጨረሻው ምን መንገድ አይጠበቅም እኮ የእግዚአብሔርን መንገድ ተከትለን መጨረሻችን ምን እንደሆነ መንገድ አይጠበቅብህም የሚል ሰው ሊኖር ይችላል። ግን መሬት ላይ በተግባር ሰዎች በተግባር የሚኖሩትን ህይወት በደንብ መፈተሽ የሚያስችለውን አይነት ሐሳብ እንድንለዋወጥ በሚል ነው ይሄን ሐሳብ ያነሳውበት። ግን በመጀመሪያ ደረጃ እግዚአብሔር ዓለምን ገለጠው ብለን ነው የምናምነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ካለመኖር ወደ መኖር አመጣው ብለን እናምናለን። ምን ማለት ነው? ያ ካለመኖር ወደ መኖር ማለት አሁን በሚታይ መልኩ አሁን በሚታይ በሚጨበጥ የሚዳሰስ መልኩ እንደዚህ በገዘፈ መልኩ የሌለውን ዓለም እግዚአብሔር ፈጠረው ማለት ነው። መላእክትንም በተመሳሳይ እንደዚሁ ካለመኖር ወደ መኖር አመጣቸው። ከምንም ነገር የተፈጠሩ ፍጥረታት ብለን ከምንጠራቸው መላእክት አንዱ ክፍል ነውና ብዙ ጊዜ የሚነገር ነገር አለ። ያው መላእክት ከእሳትና ከነፋስ ተፈጠሩ ይባላል። ያው እሳት ቁጡነታቸውን ንፋስ ደግሞ ፍጥነታቸውን ለመግለጽ ተብሎ ተነገረ እንጂ የተሰሩበት ነው ማለት አይደለምና እግዚአብሔር ብቻ ነው የሚያውቀው ከምን እንደፈጠራቸው። ይሄን የምናየውም ዓለም እንደዚሁ ካለመኖር ወደ መኖር አመጣው ነው ክሉ። ይሄን ካደረገ በኋላ ያው መላእክት የመጀመሪያው የሆነው ምንድነው እግዚአብሔር መላእክት ከፈጠረ በኋላ ያው እንዲመራመሩ አድርጓቸዋል። የሚመራመር አእምሮና ሕሊና ሰጥቷቸው ተመራምረው እንዲያገኙ ሲል ማለት ነውና ከዛም ዲያብሎስ በሰዓቱ ያደረገው ምንድነው እኔ ፈጣሪ ነኝ የሚል ምክንያት ነበረ ለሌሎች ቅዱሳን መላእክት ያቀረበው። መጨረሻ ላይ አልተሳካለትም። ከክብሩ እንዴት እንደወረደ አንዱና የመጀመሪያው የሚሆነው የማይገባውን ክብር መሻት እና የሰው የሆነውን ነገር መመኘት ምን ያክል ዋጋ እንደሚያስከፍል ነው። በመላእክት ታሪክ ያው ሁሌን ማነሳው ሐሳብ ነው። ይህንን ሐሳብ ያነሳውበት ምክንያት አሁንም በዓለማችን ላይ በተላችን ላይ
ብዙ ነገሮችን ስንመለከታቸው ዲያብሎሳዊ አሰራሮች በደንብ እየሰፉ የእግዚአብሔር ነገር ዘይት ተዘነጋ ችላ እየተባለ ያለበት ጊዜ ስለሆነ ይህንን መነሻ የሆነውን ነገር ማስታወስ ለዓለም ማህበረሰብ መንገር ተገቢ ስለሚሆን በሚል ነው ሐሳብ ያነሳሁትና እግዚአብሔር ግን በመጀመሪያው ሰባት ስነ ፍጥረትን ከፈጠረ በኋላ ከሰባቱ መላእክት አንዱ ክፍል ነው። እግዚአብሔርም መላእክትን ፈጥሮ ተሰወረባቸውም በኋላ ማን ፈጠረን የሚል ጥያቄ ተነሳ። ማን ፈጠረን በሚባልበት ሰዓት እንግዲህ መላእክት አቀማመጣቸው በከተማቸው ማለት ነው ኢዮራማና ኤረር ተብሎ በኦርደር ማለት ነው ከላይ ወርታች ሲቀመጥ እንደዛ ነው። ኢዮር ላይ ነበረ ሳጥናኤል ያለው። ከኢዮርም ደግሞ የመጀመሪያው ደረጃ ላይ የሚባለው አቀማመጥ ማለት ልክ አንድ ቢልዲንግ ሲሰራ ከላይ ታች እስከ ግራውንድ እስከ መጨረሻው ፍሎር እንደሚሰራው ሁሉ የመጨረሻው ላይ ነው ያለውና ከላይ ሆኖ ወርታች ሲመለከት ልክ ከአንድ እስከ 10 ፍሎር ቢሆን 10ኛ ላይ ሆናችሁ ከዛ 9ኛ 8ኛ 7ኛ እያላችሁ ፍሎሩን ታያላችሁ ወርታች ያለውን ማለት ነው። እሱ ከእናንተ ታች እንደሆነ ታስባላችሁና ያ አንድ ሰው ግራውንድ ላይ መሆኑና 10ኛ ፍሎር ላይ መሆኑ በክብርም በምንም የሚለየው ነገር የለም። ዲያብሎስ ግን ያንን የተጠቀመበት እንደ ታላቅነት ነው። ያቀማመጡን የትልቅ ስለሆንኩኝ የተለየው ስለሆንኩኝ በሚል ነው ያን ሐሳብ የወሰደውና ግራውንድ ላይ የሚሰራ ሰራተኛና 10ኛ ላይ የሚሰራ 10ኛ ፎቅ ላይ ፍሎር ላይ የሚሰራ ሰራተኛ ምንም ልዩነት የላቸውም በምድራዊ አነጋገር ማለት ነው። ስለዚህ ዲያብሎስ ያንን እንደ ትልቅ ነገር ተጠቅሞ እኔ ፈጠርኳችሁ አለ ማለት ነው። መካከላቸው መላእክት እርስ በርሳቸው ማን ፈጠረን የሚል ጥያቄ ባነሱበት ሰዓት እኔም አላቅም እኔም እንደዚህ ተከናውኜ ነው የተገኘሁት፣ ስለዚህ የፈጠረንን መፈለግ አለብን የሚል ጥያቄ ነበረ። ማን ፈጠረን ብሎ ማለት በራሱ ትልቅና መሰረታዊ መንፈሳዊ ጥያቄ ነው። በእኛም ዘንድ አሁንም መነሳት ያለበት ማለት ነው። ዓለም ልጠይቅ የሚገባው ብዙዎች እግዚአብሔርን የሚያውቁ ዓለም ላይ ስላሉ ማለት ነው። ማን ፈጠረን የሚል ጥያቄ ዛሬ በሰው ዘንድ መነሳት አለበት የሚል እምነት አለኝ። ስለዚህ በመላእክት ዘንድ ያ ጥያቄ ሲነሳ ዲያብሎስ ይህን ጥያቄ የመላእክትን እንደ አይነት ጥያቄዎች በሚሰማበት ትንንሽ ጥያቄዎችን ወይም እነኝህን የመላእክትን ጥያቄ ሲሰማ ከላይ ስለነበረ ያው እኔ ፈጠርኳችሁ የሚለውን ቃል ለመጀመሪያ ጊዜ አወጣ ማለት ነው። ያላደረገውን አደረገ። ይህንን ስናመጣው ወደኛም ህይወት ዛሬ ያልሰራነውን ሰርተሃል ማለት የማይሆነን ነገር መመኘት የሆነውን ነገር መፈለግ ምን ያክል ዋጋ እንደሚያስከፍለን ከዲያብሎስ እንማር ይገባልና ይህን የሚያደርጉ ሰዎችም ምናልባት የሱን ፈለግ ወይም ደግሞ የአባታቸውን መንገድ እየተከተሉ ለመሆኑ ከዚህ በላይ ማረጋገጫ የለም ማለት ነው። ስለዚህ እኔ ፈጠርኳቸው የሚልበት ሰዓት በመላእክት ዘንድ ግን ያው የመጀመሪያው ጥያቄ ነበረ ማን ፈጠረን የሚል። እሱ ግን ይሄን ሲም በሚያነሳበት ሰዓት መላእክት በብዙ መንገድ ተከፈሉ። እኔ ፈጠርኩ ሲል እሱ የፈጠረን ነው ብለው የተከተሉት ነበሩ። እሱ አይደለም ወይስ ነው ብለው የተጠራጠሩ ነበሩ። ፍጹም አንተ አይደለም የፈጠርከን ብለው ያሉ ነበሩ። በተለያየ መልኩ መላእክት ተከፈሉ ማለት ነው። በዚህ ሰዓት እንግዲህ ታላቅ ድንጋጤ ሆነ ወይም ደግሞ መከፋፈል ተፈጠረ፣ መለያየት ተፈጠረ፣ ብዥታ ተፈጠረ። እንግዲህ በዚህ ሰዓት ዲያብሎስ ለሱ ወይም ከሱ ጋር እንዲቆሙ አጥብቆ የሰበካቸው ነበሩ። ፍጹም ከሃዲ ብለን እንላቸው ማለት ነው። የተጠራጠሩ ነበሩ። በመጠራጠራቸው ምክንያት እንግዲህ በአየር ላይ ወይም በምድር ላይ የተበተኑ ብለን እንላቸው። በሶስተኛ ደረጃ ደግሞ ከሱም ያልሆኑ ያልጠየቁም አሉ። በነገራችን ላይ እግዚአብሔር የሚባለው ወይስ ደግሞ ዲያብሎስን የፈጠረን ብለው ሳይሉ በእግዚአብሔርም በዲያብሎስም መኖር አለመኖር ያልተመራመሩ እግዚአብሔር የሚባለው አልፈለጉም፣ ዲያብሎስ የሚባለውንም አልፈለጉም፣ አልጠየቁም። ስለዚህ ዝም ያሉ ነበሩ። እነሱም እንደዚሁ በአየር ላይ የተበተኑ ወይም የተጣሉ ርኩሳን መናፍስት ናቸዋል። በሌላ በኩል ግን ደስ የሚያሰኘው የነ ሚካኤል የነ ገብርኤል ነገድ የሚባለው ልክ ዛሬም ድረስ የምናነሳው ገብርኤል ሁላችሁም ባላችሁበት ጽኑ ብሏል እና ይህን ያነሳውበት ምክንያት ምንድነው? አሁንም ዓለማችን ላይ ምድራችን ላይ በተለይ ኢትዮጵያ ውስጥ በጣም ብዙ የምናያቸው አዳዲስ ነገሮች እያየን ያለ ነው እና በተለይ በዚህ በፕሮቴስታንት ዓለም እየተቀጣጠለ ያለው የእምነት አብዮት
ብዙዎችን እያወዛገበ ነው ያለው። ቅዱስ ገብርኤል የተናገረውን ቃል ነው የሚደግምላችሁ የምችለው። ባላችሁበት ጽኑ፣ በኦርቶዶክሳዊነታችሁ ጽኑ። ታዲያም በዚህ መሃል ነበረ ቅዱሳን መላእክቱ በተሸበሩበት ሰዓት እግዚአብሔር ባለበት ሆኖ ብርሃን ይሁን አለ ይላልና ብርሃን ይሁን በሚልበት ሰዓት በነገራችን ላይ ይህንን ከዚህ በፊት ጠቅሼዋለሁና እነኚህ ምስጢር ማህበራት ብለው የሚያስቡት ወይም ደግሞ እዚህ ሳይንሳዊ የሆነውን ነገር ይህም ብርሃን ይሁን የሚለውን ታላቅ አብርሆት ወይም ደግሞ ትልቅ የሆነ የብርሃን መጥለቅለቅን እንደ ቢግ ባንግ ይቆጥሩታል። ቢግ ባንግ ግን እሱ አይደለም፣ ታላቁ ፍንዳታ ማለት ነው። እና ለመጀመሪያ ጊዜ እግዚአብሔር ብርሃን ይሁን በሚልበት ሰዓት ያ ብርሃን እንግዲህ ጨለማን ገለጠው ነው። ጨለማን ገለጠው ነው። ጨለማ ማለት አስተሳሰብ ነው። በነገራችን ላይ ጨለማ ማለት ፀሐይ ገብታ ቀረብ ወይም ማታ በሰዓት 12 ሰዓት በኋላ የሚወጣው ማለት አይደለም። የጨለማ አስተሳሰብ ማለት ነው። የመንፍቅና አስተሳሰብ፣ የዘረኝነት አስተሳሰብ፣ የጦርነት አስተሳሰብ፣ የመከፋፈልና የመለያየት አስተሳሰቦች ሁሉ የጨለማ አስተሳሰቦች ይባላሉና ስለዚህ ይሄ ማለት የዲያብሎስና የዲያብሎስ አሰራር ማለት ነውና የአብርሃም በሚገለጥበት ሰዓት ዲያብሎስ መግቢያ ቀዳዳ አጣ፣ መሸሸጊያ አጣ። በጣም ደነገጠ። የሰራው ስራ ትክክል እንዳልሆነ ተረዳ ማለት ነው። ቢረዳም እንኳን ቅሉ ግን ወደ ቀደመው ነገር መመለስ አልፈለገም፣ ወደ ንስሐ ማለት ነው። እግዚአብሔር የንስሐ ጊዜ ሰጥቶት ነበር በነገራችን ላይ እንዲመለስ ማለት ነው። በስውርም ኢቭን ራሱ እግዚአብሔር ብዙ ተአምራቶችን አድርጎለት ሊመለስ አለመቻሉ ማለት ነው። ለምን አንተ አምላክ ከሆንክ ፈጥረህ አሳየን ብለውት እንደነበረ የሚነግሩን መረጃዎች መዛግብቶች አሉ። እንደ መጽሐፈ አክሲማሮስ አይነት መጽሐፎች ይህን መረጃ ይነግሩናል። ግን ሊፈጥር ሲል በምትሃት እግዚአብሔር ፈለገውን ነገር ለመፍጠር በሚፈልግበት ባሰበ ሰዓት የሚጠቀምበት የእሳት ባህር አለና ወደዛ እጁን ዘርግቶ በምትሃት ሊሰራ ሲል እግዚአብሔር በስውር ቀሰፈው። እሱም ደነገጠ ማለት ነው ዲያብሎስ። ግን ከዚህ ልማር አልቻለም። ያው ካፈርኩ አይመልሰኝ ነገር ነው ነገሩና አሁንም ድጋሚ አጠናክሮ ቀጠለበት። መጨረሻ ላይ በፍቅር በትህትና በስብከት ማምጣት ሲያቅተው ጦርነት ነው ያወጀው። አንዳንድ ጊዜ በፍቅር ብላችኋቸው በትክክለኛ ነገር ሰዎች ብላችኋቸው አለገዛ ሲል ወደ አመጽ ወደ ክፋት መሄድ አይነት መንገዶች አሉና ዲያብሎስ ሁለተኛው አማራጭ ያደረገው ጦርነትን ነው። ጦርነት ከፈተ። ያው ጦርነቱም ተሸንፎ ወርዷል። ይሄም ራዕየ ዮሐንስ ምዕራፍ 12 የሚነግረን ማለት ነው። ሚካኤልና መላእክቱ ዘንዶን ተዋጉት የሚለው የመጽሐፍ ቅዱስ ክፍልም ያንን ነው የሚያረጋግጥልን። ስለዚህ ከዛን ሰዓት ጀምሮ ዲያብሎስ ወረደ። አንደኛው የሱ ያልሆነውን ዙፋን ተመኝቶ ስለነበረ ዲያብሎስ በዚህ ምክንያት ከክብሩ እንዲወርድ ተደርጓል ነው። ሁለተኛው ግን በአዳም መፈጠር ምክንያት ወይም ደግሞ እግዚአብሔር አምላክ ለአዳም የፈጠራትን ኢየሩሳሌም ከተማን ለመላእክት ባስጎበኛቸው ጊዜ በዛች ከተማ ምክንያት እንደቀና ነው። ሁለተኛው የመውደቁ ምክንያት እሱ ምንድነው? እግዚአብሔር አምላክ ያው ቅድም እንዳልኳችሁ መላእክትን ከፈጠረ በኋላ የተለያዩ ዓለማትን አስጎብኝቷቸው እንደነበረ እና ከዚህ መካከል ያው ኢየሩሳሌም ሰማያዊት የምትባለዋን አስጎበኛቸው። እቺ ከተማ ለማለት የተፈጠረች የሚል ጥያቄ በመላእክት ዘንድ ተነስቶ ስለነበረ እሱም ወደፊት በምሳሌና በአርአያ የምፈጥረው ፍጥረት አለ ለሱ ያዘጋጀኋት በሚልበት ሰዓት ሌሎች ቅዱሳን መላእክት እባክህ ጌታ ሆይ ፍጠረውና እንየው የሚል ሐሳብ አቀረቡ። ወይም ደግሞ ሚካኤል እና ገብርኤል ብለን የምንላቸው ማለት ነው። ይሄም እንግዲህ አዳምን መፍጠት ተፈጠረ ማለት አዳም የሥላሴ ምልክት ነው። እግዚአብሔርን ማየት ይፈልጋሉ ነው። አዳምን ማየት እግዚአብሔርን ማየት ነው። ስለዚህ እግዚአብሔርን ማየት ስለሚፈልጉ እንዲፈጥርላቸው ጠይቀዋል ወይም ደግሞ ይህን ሐሳብ ተመኝተዋል ነው። ምሳሌ አዳም ማለት የሥላሴ መልክ ማለት ስለሆነ ዲያብሎስ ግን ይሄ በሚነሳበት ሰዓት ተቃራኒ ሐሳብ ነበር ያቀረበው። ወይም ደግሞ በአዳም መፈጠር ያለ ተስማማ ማለት ነው። የተቃወመ ማለት ነው። ወደ ኋላ የቀረ ማለት ነው። የቀና ማለት ነው። በእኔና በእናንተ መፈጠር ማለት ነው። ስለዚህ እንዳይፈጠር ወይም ደግሞ በመቃወም ሐሳቡን ከሌሎች መላእክት ተለይቶ አቀረበ እንደማለት ነው። ስለዚህ ይሄ በሚሆንበት ሰዓት ግን ዲያብሎስ የመጀመሪያው እና ትልቁ የእግዚአብሔር መንበር ዙፋኑን የፈጣሪነትን ቦታ ለመረከብ ማሰቡ፣ ሁለተኛው በአዳም መፈጠር ተቃወመ ማለት ነው። ያም ሆነ ይሄ ግን በሁለቱም ተቃራኒ ሐሳብ ስለሆነ ያው ከክብሩ ወረደ።
ከመላእክት ዘንድም ይዟቸው የወረዱ አሉ። መጀመሪያው ላይ እንግዲህ በመላእክት ዓለም ጦርነት ከተደረገ በኋላ ወደሱ ይዟቸው የወረዱ መላእክት አሉ፣ ለሱ ተከታይ ሆነው ማለት ነው። በዚህ አሁንም አላረፈም። እሱ ከወረደ በኋላ እግዚአብሔር እንግዲህ ከ99 መቶ ነገድ የመላእክት ነበረ። ከመቶ ነገድ የመላእክት 99 ነገድ የመላእክት ቀረ ማለት ነው። አዳምን መቶኛ ነገድ አድርጎ እግዚአብሔርም ፈጠረው። ከዛም በኋላ አዳም ከተፈጠረ በኋላ ግን ከ7 ዓመት በኋላ እንግዲህ እንደምናውቀው መልሶ በዳቢሎስ አማካኝነት ክህደት ፈጸመ ማለት ነው። ዳቢሎስ አስወጣው ከገነት። ካስወጣው በኋላ ያው እስካሁን ድረስ እዚህ ምድር ላይ ያለ ነው ሁላችንም። ግን አዳም የንስሐ ልቦና ስለነበረው ይቅርታ አጣም ቅዝቃዜ ስላለ ድምጼ የተነፋነፈ ነውና ጥራቱ ይቅርታ ላለሁ። አዳም በሰዓቱ እንግዲህ ከገነት ከወረደ በኋላ የሚጸጸት ልቦና የንስሐ ልቦና ስለነበረው እግዚአብሔር ምሮታል አይደለ? ሁላችንም እንደምናውቀው እግዚአብሔር ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ ፍጹም ሰው ፍጹም አምላክ ሆኖ ታድጎታል። አሁን ግን ከታደገን 5500 ክፍለ ዘመን አከለ የነበረው የጨለማ ዘመን ከተወገደ በኋላ ድጋሚ አሁን ዓለማችን ላይ ዳቢሎስ ራሱን ምንድነው የሚባለው ራሱን እያደራጀ በማንኛውም ዘርፍ በተለይ አሁን ባለንበት ዘመን ስፔሻሊ ቴክኖሎጂ ላይ ቤስድ አደረገ የርኩሰት ዓለምን ፈጥሯል። አሁን ድጋሚ ዓለምን መቆጣጠር የሚችልበት ደረጃ ላይ እየደረሰ ነው ያለው። ምንም እንኳን ዘመኑ ዓመተ ምህረት ቢሆንም እንኳን የንስሐ ዘመን ቢሆንም እንኳን የምህረት ዘመን ቢሆንም የወንጌል ዘመን ቢሆንም አሁንም ድጋሚ ራሱን እያጎለበተ ነው ያለው። የመጨረሻው ዘመን ላይ ይነሳል። አሁንም ልክ በመላእክት ዘንድ አንስቶት የነበረውን ጥያቄ ዓለም ለሱ ሁሉ እንዲሰግድ የሚያደርግበትን ስራ እየሰራ ነው ያለው። አሁን ለዛም ነው ዘኒ ወርልድ ኦርደር ወይም ደግሞ አዲስ ዓለም ስርዓት እያለ የምናነሳው በዋናነት የመጨረሻው ግብ የሰው ልጆች ሁሉ ጠቅልሎ ልክ በመላእክት ዓለም የነበረውን ጥያቄ ማንሳት ነው። እኔ ፈጣሪ ነኝ የሚለውን ያኔ ድሮውን ከ7000 ምናልባት ከ5000 ምናምን ዓመት በፊት የነበረውን በመላእክት ዘንድ የነበረውን ጥያቄ እንዳዲስ ሊያቀርብ ዋዜማ ላይ ነው ያለው አሁን። ስለዚህ እኛ አሁንም ከማን ጋር የምንቆመው የሚለው ጥያቄ መሰረታዊ ነገር ነው። ምናልባት በመላእክት ዘንድ በተነሳ ጥያቄ ያኔ እግዚአብሔር ነው የፈጠረን ወይም እግዚአብሔርም ሰይጣንም አይደለም ያሉ፣ ሰይጣን ነው የፈጠረን ወይም ደግሞ ብለው ያሉ አሉ። ኖ አንተ አይደለህም ብለው ያሉም አሉ። እኛ ከማንኛው ወገን እንሆናለን? በእርግጠኝነት ከነ ሚካኤልና ከነ ገብርኤል ወገን ነው። ግን እምቢ ስንለው ጦርነት አለ። ያም ለአውሬው ስም ወይም የስሙ ቁጥር ከሌላችሁ መሸጥ መለወጥ አትችሉም ነው የተባሉት አይደል እንዴ? በሰዓቱ ያኔ ይሄን ራእይ ዮሐንስ አስቀድሞ ነግሮናል። በመላእክት ዘንድ እኔ ነኝ የፈጠርኳችሁ ብሏቸው እንደነበረና በሰዓቱ ምንም እግዚአብሔር የብርሃን ኃይል ባጎናጸፋቸው ሰዓት የብርሃን ኃይል ለቅዱሳን መላእክት ለነ ሚካኤል ለነ ገብርኤል ኃይል ሆናቸው ለሳጥናኤልና ለሰራዊቱ ግን የሚገቡበት ቀዳዳ ነው ያጡት ማለት ነው። የኛ ደግሞ አሁን በጣም ከዛ የባሰ ነው። ከዛ የባሰ ነው። ለምን ለሱ አንሰግድም ካልን ብዙ ነገሮችን ይከለክላል። በነገራችን ላይ ያን የመላእክትን ምንም ነገር ሊከለክላቸው አልቻለም፣ አይችልም። ሰው ላይ ደግሞ የበለጠ ይበረታል እንደማለት ነው። ይሄ የስሙ ቁጥር ያውሪው ስሙ የስሙ ቁጥር የሌለው ሸጥ መለወጥ አንችልም። ስለዚህ የሱ ተከታይ ካልሆን የሚደርስብን ነገር ምንድናቸው? ምንም አይነት ነገር በዚህ ምድር ላይ ያሉ የስጋዊ ነገሮችን አገልግሎት ወይም ሰርቪስ ማግኘት አንችልም። እኔ በዚህ እንፈተናለን ማለት ነው። ግን መጨረሻ ላይ ክርስቶስ ዓለምን ለማሳለፍ ይገለጣል። ያን የሚገለጥበት ሰዓት ግን መላእክት ወይም ይቅርታ ዲያብሎስና ሰራዊቱ ልክ በመላእክት ዓለም ብርሃን ባጎናጸፋቸው ጊዜ መሸሸጊያ መግቢያ እንዳጣው ሁሉ ያኔም ክርስቶስ ሲገለጥ እሱ መግቢያ ቀዳዳ ያጣል፣ ተከታዮቹ ማለት ነው። ከኛ ምን ይጠበቃል ነው? መጽናት ነው። የፈጠረን እግዚአብሔር ነው። እኔ እግዚአብሔር ነኝ ብሎ አሁን በአደባባይ ይታወጃል፣ በተለያየ ሚዲያ ይነገራል። ምናልባት እኛ አንደርስበትም አያላቅም። አሁንም ዋዜማዎቹ ላይ ያለ ነውና ያንን የድሮ ዲስኩር አሁንም ዓለም ላይ ዲስኩር መንገድ ጠራጊዎች በደንብ እየሰሩበት ያለ ዘመን ነውና ስለዚህ አንደኛ እግዚአብሔር ነኝ ብሎ በማለቱ፣ ሁለተኛ በአዳም መፈጠር ቅናት በውስጡ ስላደረበት በዚህ ምክንያት ዲያብሎስ ከክብሩ እንዲወርድ ሆኗል ነው። ስለዚህ ዛሬ አሁንም በእናንተ ወደ እናንተ ህይወት ስናመጣው ሰው የሱ ያልሆነውን ነገር ከተመኘና የሱ ያልሆነውን ነገር ከፈለገ
ያስቀጠዋል ነው። በሌላ በኩል ቅናትን ምን ያክል ለቅጣት እንደሚያበቃ ከዚህ ከዲያብሎስ መማር አለብን ማለት ነው። ግን የመጨረሻው ዘመን ነው እያለን ያለ ሰዎች ግሎባላይዜሽን ስልጣኔ እያሉ ቢሉትም እንኳ ለክርስቲያኖች ግን አደጋ እየመጣ ያለ ዘመን ነው። ይሄ የማስፈራራት አይደለም፣ እንድንደነግጥ የሚያደርግ አይደለም፣ እውነታውን እንድናውቀው ነው። ቴክኖሎጂ በሚል ስም ግሎባላይዜሽን በሚል ስም ምድራችን ላይ ምን አይነት ነገር እየተሰራ እንደሆነ ሁላችንም የምናውቀው ሀቅ ስለሆነ ነውር እንደ ጌጥ የተቆጠረበት ነው። ጽድቅና የህይወት መንገድ ነውር የሆነበት ነው። አሁን በዘመናችን ምንኩስና፣ ጾም፣ ጸሎት የምናያቸው የመንፈሳዊ ስራዎች ሁሉ እንደ ኋላ ቆርነት እየተቆጠሩ ያለበት ዘመን ነው። ስለዚህ ለዛም ነው ይሄ አሁን የዲያብሎሳዊ እንቅስቃሴ እየጎለበተ የመጣበት ዘመን ነው ያልኳችሁና ከኛ ምን ይጠበቃል? በሃይማኖታችን መጽናት። ይሄ እንደሆነ አስተላልፍላችሁ የምወደው። በድጋሚ እንደዚሁ በሌሎች ሀሳቦች እስከምንገናኝ መልካም ቆይታ እንዲሆንላችሁ እየተመኘሁኝ እኔ ተሰናበታችኋለሁ።